ሰው ነገር ምንድነው የምታወሪው? አንቺ ምን ይሁን በጣም ነው የምታሳፍሪ። እሺ አጠገቤ እንዳደርሽ ከዚህ በኋላ ሶስና ተባቴ ማን አንቺ የታውቀሽው ነው ሲጀመር የታውቀሽው ነው ሲጀመር የታውቂዋለሽ ሁለተኛ እኔም ላይሽ አልፈልግም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ እናታችን ቅድስት ድንግል ማርያም በዓታ ማርያም ናት። በዓታ ማርያም ሁላችሁንም ትጠብቅልኝ ቤተሰብዬ። እኔም አለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሙስሊም ወገኖቻችን እህት ወንድሞቻችንንም አላህ ይጠብቃችሁ በያላችሁበት። እኔ አለው እግዚአብሔር ይመስገን ደህና ነኝ ቤተሰብዬ። ዛሬም እንደተለመደው ደግሞ መጥቻለሁኝ። ስለ ካሜራዬ ጥራት ደግሞ ይቅርታ ጠይቃለሁ። በስልኬ ነው የምቀርጸው። በጣም አስቸግሮኛል፣ ለምን እንደሆነ አላውቅምና ለማንኛውም የመጣውበት ጉዳይ ምንድነው? ሄሉ በጣም ተበሳጭታ እያለቀሰች ሶሲን እስከ መምታት ድረስ ሶሲ ከነሱ ቤት ወጣ እስከመሄድ ድረስ ምናምን ያለውን ቪዲዮ ብቻ አይተናልና እና ቤተሰብዬ ያው ሶሲም ወጣ ስትሄድ አይተናል። ሄለንም በጥፊ እንደዚህ ጠፍጥፋታለች። ይሄ ችግር የለውም፣ ሁለቱም ጓደኛሞች ናቸው። እርግጠኛ ነኝ ሶሲ በጣም ቅን ልብ ያላት ጥሩ ልጅ ናትና ሄለንን አትርቃትም ብዬ አስባለሁ። ግን ደግሞ የመጣሁት እኔ ዛሬ ቤተሰብ ለሄለን አንድ ነገር ለማለት ነው። ምክንያቱም ካልተነጋገርን ሄለንንም ካልነገርናት ካልመከርናት ያው እርስ በርሳችን ካልተረዳዳን ካልተመካከርን ከባድ ስለሚሆን ማለት ነውና ሄለን የትም ብትሄጂ ማለት ነው እንደ ሶሲ አይነት ጓደኛ አታገኝም የትም ብትሄጂ። ምክንያቱም እሷ ከሷ ይልቅ ላንቺ የምታደላ ላንቺ የምታስብ ከሷ ይልቅ ላንቺ እንዲሆንልሽ የምትጓጓ የምትፈልግ በጣም ምርጥ ልጅ ናት እና በጣም በፕራንክ ውስጥም በሪል በሆነ ነገር ውስጥም በጥፊ የመታሻት ምናምን ነገር ነው። ይሄ በጓደኞች መሀል ያለ ቢሆንም ግጭት ችግር የለውም። ግን ወደፊት እንደዚህ ሲበዛባት ይሄ ነገር ሶሲ እንዳትርቅሽ እኔ እፈራለሁ። ምክንያቱም እንደዚህ ደግ ሰው ጥሩ ጓደኛ መልካም ለጓደኛን የሚያስብ ሰው በሌለበት ዘመን ማለት ነው በሚስገበገቡበት ጊዜ አሁን ለራሴ በምንልበት ሰዓት ማለት ነው አንድ ጥሩ ጓደኛ ጥሩ ልጅ ሶሲ ተገኝታለች። ለሄለን ካጠገቧ የሆነች ማርያምን ከሷ ይልቅ ለሄለን ብላ የምታደላ ጥሩ ጓደኛ ይችን ልጅ ደግሞ ማጣት ማለት በጣም ነው የሚከብደው። እናቷ ራሱ ተናግራለች። ካጠገብሽ የነበረችዋን ጥሩዋን ልጅ እንግዲህ አባረሻል፣ እንደዚህ አድርገሻል ለምን ብላ ስትበሳጭ ነበረ። ሄለን በተረጋጋ መንፈስ ወደ ራስሽ ተመልሰሽ የራስሽን ህይወት ለመኖር ሞክሪ፣ የራስሽን ነገር ለማስተካከል ሞክሪ። በባለፈ ነገር ላይ ማለት ነው በቃ ይሄ አልፏል። በቃ በባለፈ ነገር ላይ ዝም ብለሽ ራስሽን አትጉጂ። የባለፈ ነገርን እያስታወሽ እንትን እያልሽ ሌላ ጭንቀት ውስጥ ሌላ በሽታ ውስጥ ሀሳብ ጭንቀት ሲበዛ ቤተሰብዬ ጭንቀት ሲበዛ ማርያምን የውስጥ ደዌ አለ በውስጣችን የሚፈጠር ማርያምን እውነቴን ነው እና የጭንቅላት ህመም የአይምሮ ህመም ይመጣል ከጭንቀት ከብስጭት የተነሳ ማለት ነው። ስለዚህ ጠንቀቅ ማለት ያስፈልጋል። በቃ ይሄ የነበረ ነው በቃ ቀረ በቃ አይደል እንዴ? አልተስማማችሁም ቀረ ማንም አለ ማንም በቃ ይሄ አንቺም አልፈልግም በቃ ብለሽ የተናገርሽው ህይወት ነው እንጂ አሁን መተህ ህይወቴን በጠበጥከኝ ምናምን ብለሽ ከሰው ጋር የምትወቃቀሽበት ሰዓት ሳይሆን ሄለን ትክክለኛ ነገሩን የምነግርሽ በቃ ራስሽን ሁኚ፣ ወደ ራስሽ ተመለሺ። ከሶሲ ጋር ታርቀሽ ምን እንደምታረጊ ምን እንደምትሰሪ ቤት በኩል ብትጂ ጥሩ መንገድ እንደሆነ ከሶሲ ጋራ ተመካከሪ። በጣም ጥሩ ጓደኛዬ ስለሆነች ማለት ነው። ከዛም በኋላ የራስሽ የሆነውን ህይወት ቀጥይ፣ የራስሽ የሆነውን ኑሮ ኑሪ።
በባለፈ ነገር ላይ እናትሽንም አትበጥብጪ ማርያምን። አባትሽም ይጨነቃል። ቤተሰብ ካያችሁ እናትየዋ ቶሎ ብላ ነው ወጥታ በር ይዘጋችሁ። ለምን የሄለን አባት እንደዚህ ጫጫታ ድምጽ ምናምን ለቅሶ ሲሰማ እርግጠኛ ነኝ ይጨነቃል። እና ያ እንዳይሆን ነው ቶሎ ብላ በር ይዘጋችሁ። እና ሄለን አንቺ ማሰብ ያለብሽ ለራስሽም ነው ለቤተሰብሽም ነው። ያንቺን ጭንቀት ባዩ ቁጥር ያንቺን ለቅሶ እንባ ባዩ ቁጥር ቤተሰብም ይጨነቃል። እንዴት ነው እኛ አሁን መቼም በአካል አናቀሽም፣ በቪዲዮ ነው የምናቀሽ። ትክክለኛው ይሄ ነው። ስለዚህ እኛ ላንቺ እንደዚህ በቪዲዮ አውቀንሽ የምንጨነቅልሽም ሰዎች አለን። ከኛ የበለጠ ደግሞ ቤተሰቦችሽ ይጨነቃሉ እንደዚህ ስትሆኚ። እና በቃ ወደ ራስን መመለስ፣ ራስን ማየት፣ ወደ ራስ መመለስ፣ የራስ የሆነ ነገር ማስተካከል ያ ነው የሚያዋጣው እንጂ ቪዲዮ ላይ የተወጡ በጮሆ ባለቀሱ በምናምን ቁጥር ምንም አይነት ለውጥ የሚመጣ ነገር የለም። ማንም ይሁን ማንም በቃ አንዴ የሆነው ሆኗል። በቃ አንዴ ህይወትሽ ተመሰቃቅሏል። አንቺም ያላሰብሽበት ነገር ውስጥ ገብተሽ ከዛ ህይወትም ሳትሆኚ ከዛም ሳትሆኚ በቃ እንዲሁ እንትን ብለሻል። ስለዚህ ያ ሁሉ ይለፍና አሁን ወደ ራስሽ ተመለሽ። እኔ ባለፈው እንደዚህ ወጣ ሄለን የምር ቤተሰብ ስትናገር በእኔና በናቲ መሀል ወሬ የሚያቀባብሉ ሰዎች ምናምን አሉ ወዳጅ መስለው ምናምን ስትል ጌታን ኃይልዬ ነው ብዬ ወጥቼ ቪዲዮ ሰርቼ ነበረ። ለዛውም ደግሞ ይቅርታ ጠይቄያለሁ። ምክንያቱም እኔ እሱ ይሁን ሌላ ሰው ይሁን ሳላቅ ነው ያው የልብ ወዳጄ ነው ብላ ስለምትናገር እሱ ነው ብዬ ደምድሜ ቤተሰብዬ ወጥቼ ተናገርኩት። ትናንትና ግን የ3 ዓመት ጓደኛዬ የልቤን የሚያቅ ሚስጥሬን የሚያቅ እሱ ነው ህይወቴን የበጠበጠው እሱ ነው ያለችው እንጂ አከሌ ነው ብላ አላለችም። ስለዚህ ማናችንም ብንሆን ማለት ነው እሷ ስም እስካልጠራች ድረስ ወተን አከሌ ነው ብለን ጣታችንን መጠቆም አንችልም። እኔ በበኩሌ ባለፈው ኮነንኩት ይበቃኛል። ማርያምን እውነቴን ነው። ስለዚህ ሄለን ከማንም ጋራ ግጭትም ምንም ነገር ሳያስፈልግሽ ወደ ራስሽ ተመለሽ። በቃ እንዴ ህይወት ይቀጥላል። ምን ሆነሽ ነው? እንደውም አንቺ ማለት ነው ካሁን በኋላ ላንቺ የሚሆነውን ሰው ቶሎ እንዲ ግብት ጥልጥል የምትይበት ሳይሆን አጣርተሽ በደንብ ማለት ነው ጀርባው ራሱ በደንብ ተጠንቶ ማን ነው ምንድነው ምናምን ነገር ብለሽ መጨረሻ ላይ ውሳኔ ላይና ድምዳሜ ላይ ስትደርሺ ያንን ሰው ይዘሽ መምጣት ትቻለሽ ሚዲያ ላይ እና ወደ ራስሽ ተመልሰሽ የራስሽን ህይወት ኑሪ። በቃ ህይወት ይቀጥላል። እንዴ የማንንም ህይወት ማንም ማቆም አይችልም ከእለተ ሞታችን በስተቀር ማለት ነው። ስለዚህ ስንሞት ነው የኛ ነገር በቃ ቀጥ ብሎ የሚቀረው። ስለዚህ ሄለን ወደ ራስሽ ተመልሰሽ የራስሽን ህይወት እየኖርሽ ሶሲን ይቅርታ ጠይቀሽ ከሶሲ ጋራ በጣም የምትደግፍሽ ጥሩ ምርጥ ጓደኛ ናት ሶሲ ላንቺ። ስለዚህ ሄለን ወደ ራስሽ ተመለሺ፣ ራስሽን ሁኚ፣ የራስሽን ኑሮ ያዢ። ማርያምን የራስሽን ህይወት ከእንግዲህ በኋላ ምን እንደሚጠቅምሽና ምን እንደሚጎዳሽ የምታቂ ልጅ ነሽ። ስለዚህ የራስሽን በቃ ህይወት ጀምሪ። እየወጣሽ አታልቅሽ። በቃ እንዴ እንባሽን ለምን ለሰው ታሳያለሽ? ካለቀሽን በርሽን ዘግተሽ በቃ ጠርግርግ አድርገሽ ውጪ እንጂ በተለይ ደግሞ ሶሲን ይቅርታ ጠይቀሽ በጣም ምርጥ ልጅ ስለሆነች ማርያምን ነገር ሲበዛባት ትታሽ እንዳትሄድ እሷን በደንብ መያዝ አለብሽ። ከጎንሽ የሆነች ምርጥ ልጅ ናትና ይቅርታ ጠይቀሽ አብረሽ እንደምትመጪ ተስፋ አደርጋለሁ። ቤተሰብ ካጠፋው ደግሞ ይቅርታ አድርጉልኝ። በመልካም ንግግርና በመመካከር ሁሉ ነገር ይስተካከላል፣ በስድብ ሳይሆን ማለት ነውና አመሰግናለሁ።